ያመጣኋት ባህሬን ያለ ሰው ይናገር አላ እናቴ ህንድ ናት አባቴ አሜሪካዊ ነው እናቴ አይደለችም ልታሳስረኝ ሁሉ ያው ዓለም ዘው ያላት ቤተሰብ የካዝኔ ናት እነማሚ ሳሎን ያለችው እነ ሳራ እነማሚ ያውቃሉ ስለኔ ባህሬን ያሉ እኮ እየደወሉ እየነገሯቸው ነው ጥያላት ወጣሁ ልጄ 45 ዲና ለኝ እቃዬ ምን ሁሉ ለሷ ጥዬ ወጣሁ ልታሳስረኝ ጭራሽ ፍረዱኝ ጥዬ ወጣሁ በኋላ ከስንት አመት መጣች ባል አገባች የሰማኸኝ ነው ልጄ እየሰማሁት ነው ቆይ እዛ ላይ ከመድረስ እንዴት አድርያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉትና ሰላም አለይኩም ማማ ከልጆቹ ማህሌት የተለየ ጸባይ ነበራት በወቅቱ በዛን ጊዜ ሲያሳድጓት እንዴት ነበር ልጅ ኧረ አታለቅስ አትናገር የዋህ ልጅ ጥሩ ልጅ ትንሽ እኮ ነበረች እኔ ትቻ ሲሄድ እኮ የ6 አመት ማትሆንም እኮ ትንሽ ነበረት ስለማይበቃ ነው ልጆች እንዳይሳቀቁ የሚከፍሉት ትምህርት ቤት እንዳይጎልባቸው ጫማ ልብስ እንዳይጎልባቸው ነው የሄድኩት 14 አመት ስቀመጥ ግን የስንት አመት ሆናለች እቺ ልጅ ፍረዱ እንግዲህ ዛ ምን ስታረጋቸው እንደ አባትየው በህይወት የለም ሞቷል 6 አመቱ ነው አሁን እንደዛ ነው የሆነው ነገሩ ይኸውልህ እሺ ትምህርት ቤት ሄዳ ነበረ ማህሌት ትማር ነበር ዩኒቨርሲቲ ትማራለች የት ትማር ነበር ያስተምራው አይደለም ይኸውልህ ዘጠነኛ ከወንድሟ ጋር አንደኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው የሰማኸኝ ነው እውቀት አለሽ ብያ መጣኋት መታ ደግሞ ለኔ አስገዳይ ሆነች ማን ባህሬን ያውቃል ይሄንን ባህሬን ሲያመጧት የስንት አመት ልጅ ነበረች እንዴ አሁን 14 አመት ስቀመጥ የ18 እና የ19 ትሆናለች ትልቅ የደረሰች እንዴ የራም ትሆናለች ምን ሆነህ ነው እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራይተው አሳድገው ለምንድነው አሁን አንዳንድ ነገሮች እየነገሩን ነበርና ለምን እንደዚህ ልታስብ ቻለች እርሶ ላይ ለምን ክፋት ልታስብ ቻለች እኔ አላቅም እኔ የማውቀው ነገር የለም እሷ ተይዛ ብትነገር አይሻልም እኔ አላቅም እኔም ከበደልኩ እኮ እንዲህ አርጋኛለች ልትችላለች በሰው ፊትና በእግዚአብሔር ወይ እኔ ምን አውቃለሁ እኔስ ግራ ይገባኝ ይሄ አይደለ እንዴ ግራ ይገባኝ ይሄ አይደለም ወይ እኔ እኮ አዛ እንዳልሆነ ብላ ነው ያረጋችኝ እኔ እናት የለኝም ሞታለች ብላችሁ አልኩ ይጠቅላላ የሚያውቁት ግን እናት አላት እንደዚህ እንደዚህ አርጋት ናት እያሉ እየተናገሩ ነው እዚህም እናት የለኝም አንዴ ማሳደጊያ ነው ያደኩት ትላለች አንዴ አባቴ አሜሪካ ነው እኔ ምንድነኝ ትላለች እኔ ምን አውቃለሁ አይምሮዋ ትክክል ነው እብድ አይደለችም ሰው ነው የምታሳብደው እኔ እንዳሳበደች ነው ያሳበደቻቸው እብድ አይደለችም ጤነኛ ናት ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው ግን ሴት ሰይጣን ነበር ያሰረው ፈቷታል ተቃጥያለሁ ልጄ ከኔ ራስና ከልጆቼ ይውረዱ ልጆቼ ሰው ቀና ብሎ ያዩ ለማንም ይጠይቁ የሰው ገንዘብ አይነኩ አሁን ትልልቁ ነው እንኳን እንጀራ አስቀምጣ ይሄ እናንተ ነው ካልተባሉ አይነኩ ጭዳ ልታረገን ነው እንዴ ከነ ልጆቼ አብረ የበሉት እኛ ላይ የሚቀስሩት ልጄ ሚኪን ቤቷ ያውቀዋል አዲስ አበባ ቤቷን የማላቀው ያውቀዋል እሺ እናትዬ ቆይ ወደዛ እንሄዳለን ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርሶ ነው የዳሯት ለትዳር የዳሯት እርሶ ደግሰው ነው የዳሯት ኧረ እንዲህ ነው የተጋቡት በእንትን ተጋቡ በትውውቅ ተጋቡ ለሱም ስንት ነገር አርገው ነው ሄደችው ስንት ነገር አርገው ይሄንን የጠየቅኩት የማህሌትን አስተዳደግና ከዛ የመጣ ኬት የመጣ ነገር ነው እንደ አይነት ጸባዩን ለማወቅ ነውና እናቴ እንግዲህ ያው እርሶ እንግዲህ ያው በሚያውቁት መሰረት ተዳረች ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው ወዴት ሀገር ሄደች ትዳር ከያዘች በኋላ ባሏ ግርማ የሚባል ነው ግርማ ኪዳኑ ያክሱም ሰው
ጥሩ ሰው ቀና ሰው መጀመሪያ አንድ ልጅ አለች ጽዮን የምትባል ልነግርህ ነው ትዳር ከያዘች በኋላ ነው አሁን እንደገና መንታ ወለደች ጥላቸው ጠፋች ጥላቸው የለም ብላ ጠፋች የት እንዳለች አናቅም ጠፋች አየህ ህፃናቶቹ ሰውየው ላይ ጥላ ጠፋች አባጉር ከዛ በፊት ታመመችው ለልንገር ታመመችው ነው አባግርማ ጋር ረስች አባግርማ ጋር ታመመችው ነው ስታላግጥበት አንዴ ካሰር ይዞኛል አንዴ ምን ይዞኛል ያለች ስታላግጥበት አባግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ ስታላግጥብን የነበረች ቀጣፊ ሌባ ናት ከሰማይ የወረደች ሰይጣን ናት ኔኮ ዶሮ እኮ ነው የቀበረችኝ አሁን አይደለም ኑሮ ነው እና ኑሮ እሺ እናቴ ከዛ በኋላ ኑሮዋ ወዴት ሆነ ወደ ኢትዮጵያ ተመለሰች ወይ ኑሮ የጀመረች ጠፍታ ከሄደች ልጆቹን ጥላ ወዴት ሄደች ወዴት መኖር ጀመረች ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድነው የሚባል ከሷ ጋር የሚሰርቅን የሱምን አድመጣኝ ልጄ መሀል እንዳታስገባልኝ እንዳያወናብዱ አትገቡ እንዳታስገባ አውቆ ነው እነዚህ የበሉት ናቸው ጭፍራቸው የሰው ገንዘብ ለማስቀረጥ እንዳይያዙ እንደሚጮሁት እኔ ጉዳቸው ነው የማወጣው ጠፋች እንግዲህ የሆድ ነገር ወደ ልጆች አታቁም አናቅም እረሌት ናት አናቅም አንዴ ጎንደር ናት ይላሉ አንዴ አዘዞ ናት ይላሉ ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያቃሉ ጎንደር የነበሩት ምንድነው እኔ እኮ ለሰውየው ነግሬዋለሁ ሲደውልልኝ ነግሬዋለሁ እዛ እንደዚህ በሃይማኖት በኩል አርጋ ስታወናበዳቸው ለዚህ ሁሉ ደረሰች እሺ እናቴ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር ስራ እየሰራች ነበር በዛን ጊዜ ስራ አላት እንደው ሰው በሚያውቁት መንገድ ትነግድ ነበር እሱ እዛ ባህሬን ስራ ነበረ ሰራለው ያለች ነው እኔ መቃል እኔ እኮ ጥያት መጣ አታቀኝም አላቀተም እኮ ጥያት እኮ መጣ ስንት ዓመት ሆና ነው ጥሏት የመጡት እርሶ የመጨረሻ ጊዜ ያዩት መቼ ነው እዛ አሁን መጨረሻ ነው የምትለው የመጨረሻ ጊዜ ማህሌትን ያገኙት መቼ ነው አሁን ነው የምትለው አሁን የመጨረሻ ያገኙት መቼ ነው ማህሌትን አሁን ልንገር ከጎንደር መጣ ባለቤት ያገኘዋት መጨረሻ ጊዜ አባቷ ሲሞት 6 ዓመቱ ነው አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው ከና ባሏ ነው የመጣቸው አሉ አይታናት አናቅም እሷን አይቻታለሁ ባልየው የተባለው ግን አላቅም ነበር አሉ እኔ አላቅም አሁንም አላቀው ልጅ ባለቤቷን አያውቁትም ባለቤቷን አላቀው አይኑን አይቻላቅም ይሄ ከኋላ የወለደችለት አብሮ የሚሰርቀው ቁጭ ያለው አላቅም የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት አዛ ጎንደር ሂዳ ማለት ነው አርቲስት ነበር ይላሉ እዚህ ምን አይነት አርቲስት እንደሆነ አላቅም የሌባ አርቲስት እኔ ምን አውቃለሁ እናቴ ይኸውልህ እሺ እናቴ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ ቤት አላት ንብረት አምስት ሳንቲም የላትም ልጄ እኔ ሀቁ ነው የምነግርህ 5 ሳንቲም የላትም ቢኖራትም ማጥሩ ተሽጦ ይከፈላቸው ነበር አባቷ የላትም እቺን የቤት ሞት 40 ቤተል ነበረችኝ ባለቤት አይኑ ታውሮ ከኤምባሱ ጥሮታ ስንወጣ እዛ ያጠራቀምን ውጭ ሆኜ እሱን ከአፉ ለቆ ከትምርት ለቆ ያጠራቀምናትን ቤተል ሰራው አይኑ ሲያዝ ሸጥኳት ቤቷ ያኔ 2 ሚሊዮን ብዙ ነበረ 140 መጥቼ ኦሮሚያ 1 ሚሊዮን 600 ገዛሁ ቤት ሰማኛለህ የተረፈችው የባሌ ባምበርስ መግዣ መጦሪያ አረኳት ያቺ ቤት አለችኝ ለፍቼ ባህሬን ያለው ያውቃሉ ኤምባሲ ያለው ያውቃሉ ሁሉ ህዝብ ያውቃል ይሄው ነው ከተናገሩ ሁሉ ነው መናገር እኔ ልጄ ናት ብዬ የምደብቀው ነገር የለም እኔን ያረጋችኝ አንሰ ደግሞ የሰው ጉድ አይሆንም አምጧት ይዛቸው አስራቸው አምጧት አሁን ወደዚህ ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው ቤት ይመጣ ነበር ፋሚሊ ነበር ብለውን ነበረ እና ሚኪን እንዴት ነበር የሚያውቁት እኔ ሚኪ ያወቁት
እኔ ሚክ እኮ ገራዝ ማን ባራምባራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት አንቺ? ፊታውራሪ ፈርዖን ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ ኧረ ይሄ ልጅ ልመርቀው ለነዚህ ሁሉ ደሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሺ ቪዲዮ ልስራለች ስሪ ልምንመርቀው ፈርዖን የበረካሁን እንደ ዋርካ ያብዛህ እንደ አብርሃም ዘር ያብዛህ ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረኩት። እኔ ቸግሮኛል ብዬ ፈርዖን ጋር አልተናገርኩም። ያው ቃሌ ነው፣ ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ የባጀት መዝጊያ ነው እንግዲህ ፈርዖን 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል። ነው ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ሰጠን ቸገረን አላለም። ቪዲዮ ላይ ያለ እኔ ቁናተ እንትን አይደለም 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማን የአካውንትሽ ላከልኝ ምን ነው 20 ሺህ ብር ፈርዖን ሰጥቷቸው ወይ እኛ እኮ መረቅ ነው እንጂ ስጠናለ ነው በረካ ይሁን ብዬ አስገባለኝ። ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷሷ ነው የሚያውቀው ያልኩህ ነገር ቤተኛ ነው። እቃ ያመጣል አብሮ ይቀም ያው እዛ ቤት ያዩታሉ። እንዳውም እሱ ስላለ ሲሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው። እንዳያዩት እየሰማኸኝ ነው። ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ጉራ እኔ ፈተውራሪ ይባላል ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው። እኔ እኮ ያቀኝም ታዲያ አልልም ያቃታልና አንድ ቀን ነው ሁለት ቀን ያየኋት አይደል እንዴ ያለው ውሸቱ። እሺ ፈርዖን ጋር የተዋወቁ ነበር እርሶ? ኧረ አላውቀውም እኔ ማያቀኝም። ፈርዖን በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላክልዎት? በምን ምክንያት ነው? እርዳታ አይደለም ያላከልኝ መርቃ ነው ለሰው የምታደርገው በረካ ሁልል ብለን ስንመርቅ አየው መሰለኝ ስጣቸው ብሎታል መሰለኝ እንጂ ስጠን አላልንም፣ ደሃነን አላልንም። ይታየዋል ሁሉ ነገር ቪዲዮ ላይ አለ። ልካለታለች ለእንትና ለመብረቁ አላል እንግዲህ ማህሌት እናት የኔ የምትረዳኝ ሙኜ ከፈርዖን መርቄ 20 ሺህ ብር ስቀበል አይገርምህም? እናቷ መሆነን ራሱ ሚኪም እናቷ መሆን ያያቁም ያቃል ሰርቋል አይደል? ማዘር የላከሉት ፈርዖን 50 ታዲያ ሌባ መሆኑ ነው ይሄንን የገለጥኩት። እኔ ለምን ቆረጠብኝ አይደለም 20 ሺህ ብር ለኔ ፈርዖን ልጅ መርቄን የሰጠኝ ቸገረኝ ብዬ አይደለም። ግን ሌብነቱ ከዚህም አይተውም። ምን ነው ተናገሩ እኮ የጎንደሮቹ አንተ ነህ ካጋችሁ ሌላ ሰው አስገባላችኋለሁ ክፈሉ እያልክ ስታስጨንቅ እንደነበርከው አንተ ነህ አላሉት። ለወዴት ለመሄድ ነው አሁን? አንዴ በዚህ ነኝ አንዴ በዚህ ነኝ የሚለው እናቴ ፈርዖንና መሂ ይተዋወቃሉ፣ መሀሌት ይተዋወቃሉ ብሎ ያስባሉ? ያተዋወቃሉ ወይ ይተዋወቁ ይሆናል ወይ አይተዋወቁ አላውቅም። ልጄ ያላየሁት ነገር ምናልባት እሷ ትሆናለች እርዳቸው ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፈርዖን አልልም መሀሌት ጋር ስለሚገናኙ ገንዘብ ስጣቸው ብለው ያስባሉ። በምን አድርጎ አወቀውትና እንዴት አድርጎ አወቀውትና ምን አልከኝ ማየ እንዴት አድርጎ አውቆ እርሶ 50 ሺህ ብር እንዴት አድርጎ ሊልክልዎት ቻለ? ፈርዖን 50 ሺህ ብር እኮ ለኔ ያላከ ቆርጦታል። ያ ለአራታችን እኮ ነው፣ አራት ነን የመረቅ ነው። ኦኬ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? ደርሷት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ አላውቅም። ይሄንን ፈርዖንን ጠይቁት ወይም ያለ ይባ ጠይቁት፣ እሷ ብላው እንደሆነም ጠይቁት። አላውቅም ማየ እኔ ምለው ስለመረቅ ነው የሰጠን። እኛ ቸገርን ስጠን አላልንም ማለት ከዚህ በፊት አያውቁትም? ያውቁታል? አይተውት ያውቃሉ? በፎቶ ያውቁታል? በፎቶ ሰዎች ሲረዳ ነው የማውቀው። ልመርቅ ብዬ እኮ ነው